ዛሬ ከማን ሲቲ ጋር ላለብን ኮሚኒቲ ሺልድ ጨዋታ ላይን አፕ እናወጣለን። እቺን ትሪ ማን ነው እንደ አፕታይዘር እንፈልጋታለን። ገባርለ ሽሮ አይደለችም ግን ትንሽ ስጋ አለበት። ጎመን በስጋ እንበላት ወይስ ቦዘና ሽሮ እንበላት። ገባርለ ታጠግባለች ምናምን ግን ለዋናው ዋርም አፕ ነው። ገባ ስለዚህ ያን ያህል ሲሪየስ መሆን አያስፈልግም። ለማሬስካ ግን በጣም ሲሪየስ ጨዋታ ነው። ማሬስካ ትልቅ ጨዋታ ላይ ቀልድ አያውቅም። ግን እኛ ቀለል አድርገን ነው ትሬን የምናደርግበት ማለት ነው። ተመልከት ላይን አፓችን በረኛ ላይ ኬፓ የሚባለውን ሰውዬ ላየው አልፈልግም ካሁን በኋላ አመቱን ሙሉ ማለት ራያን ሪንስ ሪፒት ታጫውትልኛለህ። ራያን እዚህ ጋር ታስገባልኛለህ ማለት ተከላካዮቻችን ያው ሰሊባ ስለሌለ ጋብሪኤልና ሞስኬራ እናስገባለን ማለት ቤስት ካሉን ኦፕሽኖች ሞስኬራ እንተማመንበታለሁ እኔ ማለት በዚህ በኩል ስትመጣ ካላፊዮሪ ቦል ነው የምናደርገው ዛሬ በኮሚኒቲ ሺልድማ የሚደብር ጨዋታ ነው ሰጋችሁ ቦል ነው የምናደርገው። ስለዚህ ካላፊዮሪ እዚህ ጋር ሌፍት ባክ ትገባለች፣ ራይት ባክ ደግሞ ቤን ዋይት ይገባል ማለት ነው። አሁን ይሄ አታኪንግ ላይን አፕ ነው። 6 ቁጥር ላይ ስመጣ ብሩኖ ጊማራይስ አለ። ቦስ ታየዋለህ ነው የምልህ ዛሬ ማታ ታየዋለህ። ከዛ በኋላ አጣማሪው እሱን ራይስ ነው መሆን ያለበት፣ ግን ራይስ እንዲያርፍ ስለሚፈለግ ለኮሚኒቲ ሺልድ ደግሞ ካስፈለገ ሰከንድ ሃፍ ይገባል ወይ ስኬሊን ወይ ሜሪኖ ነው የሚሆነው። እኔ ደግሞ ሜሪኖ የተሻለ ልምድ ስላለው ሜሪኖ ይሁን ባይ ነኝ። ሜሪኖ 8 ቁጥር ላይ ደቅ እናደርገዋለን። 10 ቁጥር ላይ ምን አለ በለኝ ሾው አፕ ማሽን እንደሚያደርግ ማርቲን ኦዲጋርድ እዚህ ጋር ታስገባዋለህ ማለት። ፍሮንት ትሪያችን ጋር ስንመጣ ደግሞ ማን ነው ኤዜ ነው እዚህ ጋር ኖርማሊ እንዲሰለፍ የምፈልገው፣ ግን እሱም አሁን ገና ከቫኬሽን እየመጣ ነው። ሰከንድ ሃፍ ተቀይሮ መግባት ይችላል። ዞሊስን እዚህ ጋር ታስገባልኛለህ ማለት። መሀል ላይ ደግሞ ቪክተር ዮከሬዝን ታስገባልኛለህ። ሰከንድ ሃፍ ሃቨርትስን ታስገባዋለህ። በዚህ በኩል ደግሞ ስትመጣ ዳውመን ቢገባ ደስ ይለኛል፣ ግን የሆነ ሬዲ አይደለም ለእንደዚህ አይነት ጨዋታ ብዬ ገምታለሁ። ሰከንድ ሃፍ ላይ ቀይረን እናስገባዋለን። እስከዛ ድረስ አሯሯጩ ኖኒ ማዱዌኬ እዚህ ጋር ይገባል። በዚህ ላይን አፕ ሰከንድ ሃፍ የሚቀየሩ ተጫዋቾች አሉ። ማን ሲቲን እናንቀባራታለን። እነሱም ባይዘይ ስታርቲንግ 11 ይዘው መግባት አይችሉም። ከቫኬሽን የተመለሰ ብዙ ተጫዋች አለ። ሁሉም ጋር ይለጠፋል። ማን ሲቲ እመነኝ፣ ጠብቀኝ፣ ፈላው ጠብቀኝ። ከሞን ዩ ጋናርስ። እሺ ዛሬ እንግዲህ ኮሚኒቲ ሺልድ አለ እንደምታውቁት ማለት ነው። የዋንጫ ቀን ነው ለኛ እንደምታስቡ ቻምፒየን ዋንጫ እንዳትንቅ በኋላ አሁን ታሞጋግስና ስትሸነፍ እኔ እንደምበላው አውቀዋለሁ። እንደው ባልበላውም ይቻላል። ለምን ብዙ ጊዜ ኮሚኒቲ ሺልድ ስበላ ፕሪሚየር ሊግ አይቀናኝም። ገብቷል። ባልበላውም ችግር የለውም። ግን እንዳታጣጥል ይሄን ዋንጫ እንዳታጣጥል። አንሳው ይችላል። አንሳው እንደማትበልጥ ጓቃለሁ። ግን እስቲ ይችላል አንሳው። ይሄንን ማሬስካ የመጀመሪያውን በሲቲ ቤት ዋንጫው የሚያነሳበት ዛሬ ነው። በእርግጠኝነት ኤክስትራ ምንም ይኬሪ ነገር የለም። 2-0 ሲቲ። እኔ አርሰናል ጎል ያስቆጥራል ብዬ አልጠብቅም ዛሬ። አቸና መቸነላችሁ ነው ጀማው። የዋንጫ ቀን ነው ዛሬ። ቡናችን አርሰናል ከሲቲ ጋር ከሚያደርገው ጨዋታ በፊት አንዳንድ ነገር ልበላችሁ። ይሄ የኤፍኤ ካፕ አሸናፊዎችን ከፕሪሚየር ሊግ አሸናፊዎች ጋር የሚያገናኘው የኮሚኒቲ ሺልድ ጨዋታ ላይ እንግዲህ ዛሬ ምን እንጠብቅ ነው ሲቹዌሽኑ። ሚኬል አርቴታ አይዟችሁ የትም አልሄድም ፋሚሊያንስ አለው ፈርማለሁ ብሎ ነበር። የቆንጆ ዜና ነውና በዚህ ጨዋታ ላይ ግን ከሚኬል አርቴታ ምን አይነት ሚድፊልድ ይዘን ነው የምንገባው፣ ምን አይነት አታክስ ይዘን ነው የምንገባው፣ ምን አይነት ዲፌንስስ ይዘን ነው የምንገባው የሚለው ጥያቄ ነው። ምክንያቱም ከጀርባ ሳሊባ የለም፣ መሀል ላይ ራይስ የማይጮትበት ትልቅ እድል አለ። ከፊት ለፊት ደግሞ ጊዮኬሬስ ማህበርዝም ጥሩ ፕሪሲዝን አይደለም እያሳለፉ ያሉት። ሄሱስ ጭራሽ አልወጣም ብሏል። ግን ይሄ የመጨረሻ የ9 ቁጥር ቦታችን ላይ ምንድን ነው መደረግ ያለበት? ዛሬስ በምን አይነት መልኩ አርቴታ ይሄን ነገር ሊወጣው ያስባል የሚለው በጣም ትልቅ ጥያቄ ነው። አርቴታ ብቻ ሳይሆን ግን ዛሬ ኤንዞ ማሬስካም ትልቅ ስራ ይጠብቀዋል። ምክንያቱም ኤንዞ ማሬስካ ኮምፒቲቲቭሊ የሚያደርገው የመጀመሪያ ጨዋታ ነው ኮሚኒቲ ሺልድ ማለት። እቺ ፔፕ ላይት የሆነች ሰው ፔፕን በመልክ ብቻ ነው ወይስ በሌሎች ነገሮች ይመስሏል የምንመለከትበት ጨዋታ ነው። አርቴታን እንግዲህ ማሬስካ ሚኑ የተለያዩ የቼልሲ ኮቾች አላሸነፉትም ታውቃላችሁና አርቴታን የማሸነፍ ጥሩ ሪከርድ የለውም፣ ግን ትላልቅ ጨዋታዎች ላይ በደንብ የመዘጋጀት ጥሩ ሪከርድ አለው። ዊንገሮቹ ደግሞ ከፍ ብለው ሲጫወቱ የሚወድ አይነት ወይ ነው። ሜዳውን ለቀጥ ሲያረጉ ሰው እየሰነጠቁ እያጠፉ እንዲገቡ የሚፈልግ አይነት ሰው ስለሆነ ምቹ ነው ለነሱ። ዛሬ ዶኩና ሴሜኒዮ ምን ያረጋሉ የሚለው በጥያቄ ምልክት የሚታለፍ ይሆናል። እኔ ከጨዋታው የምፈልገው አንድ ነገር ግን ማለት ነው ብሩኖ ጉማሬስ ፊት ቸርኪ እንዲያንጠባጥብ ነው። ብራዘር የማናዋለው ብራዘር ጨዋታው እንግዲህ አርሰናል 3-1 በሆነ ውጤት ያሸንፋል ብዬ አስባለሁ። እናንተ ግምት ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ የማቻችሁ መጣችሁ ደግሞ አይደለ? ኑሽ እንቀበላለን። እኛ ሁሌ እንደሆነ እናንተን በማሸነፍ ነው የምንታወቀው። እኛን ማሸነፍ ብርቅ የሆነባችሁ ክለቦች። ለማንኛውም ይቺ ቻምፒየን ባይ እኔን ጠራች አይደለ? ይሄ ግን እኔን አይመጥነኝም። ግን ለህዝቡ ስል ሄጄ ነጥቂያት። እኛ ደግሞ ከዋንጫው በላይ እነሱን ማሸነፍ ነው ሞር የሚያስደስተን። ገባችኋ? እነሱ
ያው ለነገሩ እኮ ነው እነሱም እኛን ማሸነፍ እስቲ ለማንኛውም ማለት ነው ኦሬራችሁን እናየዋለን። ብሩኖ ጊመራሽ አውሪ አጥቂያችሁን እናየዋለን። እኛ ዛሬ እነ ሃላንድ ምናምን የሚሰለፉ አይመስለኝም። ገና መመለሳቸው ነው ባንዴ ይገባሉ ብዬ አላስብም። ግን በቂ ነው ለአርሰናል የትኛውም ሰልፍ በቂ ነው። ከጨዋታው በኋላ እንገናኝ። ነገ ከማንቸስተር ሲቲ ጋር ለምናደርገው ጨዋታ ተጫዋቾቻችን እንዴት ትሬኒንግ ሲያደርጉ እንደነበር ተመልከቱት። ይኸውላችሁ ካላፊዮሪ ምን አይነት ጎል እንደሚያገባ ያየው ነው ማን ይሄ የወዳጅነት ጨዋታ አይደለም። ሲቲ ይኸውላችሁ እንደምትሸነፉ ስላወቃችሁ ይሄ ፍሬንድሊ ነው ምናምን ዲፕ አድርገን ነው መንገቡ ገብቷል። በጣም ዲፕሊ ነው የምንወስደው ጨዋታውን ገብቷል። ገብተን ቅጥቅጥ ነው የምናደርግ። ሃላንድ ምረሳል መስሎና አሁንም አረሳልህም። አንተ አርቴታን የተናገርከውን ነገር አረሳልህም። ፕሪሚየር ሊጉን በልተነው ማረከው ገብቷላ። ፊት ላይ ዳንክ ሲደረግብ ማየት እፈልጋለሁ። በኮሚኒቲ ሺልድ አያገባኝም። ፊቱ ላይ ዳንክ አድርጉበት ገብቷችኋላ። ቡካዮ ሳካ ዳንክ አድርግበት። ጊዮኬሬሽ አፍንጫውን እንደዛ አፍና አፍንጫውን ይዛችሁ ድብድብ አድርጓችሁ ገብቷችኋል አይደል ማለት ነው። ይሄን ነገር ተግብሩት። አስደሳች ዜና ጀምአው ለነገ ጨዋታ እንግዲህ ስታርቦይ ቡካዮ ሳካ፣ ዴክላን ራይስ፣ ዙቢሜንዲን ጨምሮ ማለት ነው ሙሉ ለሙሉ ልምምዳቸውን ሰርተው ማጠናቀቃቸውና ለሲቲው ጨዋታ ዝግጁ መሆናቸው ተገልጿል። ጀምአው እንኳን ደስ አላችሁ። እንደምታውቁት ትናንትና ፕሬስ ኮንፈረንስ ላይ የሆነ ማየት ያሉብን ነገሮች አለ ብሎ ነበር አርቴታ። ኖ አሁን ግን እንደተረጋገጠው ከሆነ ጀምአው ወሳኝ የተባሉ ተጫዋቾቻችን ሙሉ ልምምድ ሰርተዋሉ። ለነገ ጨዋታ እንግዲህ ፉል ስኳዳችንን ይዘን እንግዲህ ሲቲን መንገጥም ይሆናል ማለት ነው። ሼር ኮፒ ሊንክ አድርጉ፣ ለጀማ አዳርሱልኝ። አብዛኛው አርሰናል ደጋፊ ተጨንቋል። ስታርቦይ ዴክላን ራይስ እንዴት ናቸው እያለ ማለት ነው። በደንብ ሼር አድርጉልኝ። ጨዋታውን ገምቱ። ስለስንት ያልቃል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። ይመቸን። ድል ለኃያሉ ክለባችን አርሰናል። ቻምፕ ይመቸ። ሲሪየስሊ ለትሪካፕ 90 ደቂቃ ትራገጥ ነው። what the fuck is this? አቦ ዘንብጥለ የደረሰው ይዞ አይደል እንዴ? ሲጀመርኩኝ እኮ ላለመብላት እኮ ነበር የምንጮተው እኮ ተሸናፊ ነበር እኮ ይዞት እኮ ሜዲ ነበር እኮ ማለት እኔ ሲጀመር ቢገጡኝ እንኳን ዋንጫ መሰደረና አላደርገውም አላጣብብም። እዛ ከእናቴ ቡፌ ላይ ቁጭ ነው የማደርገው። ሲጀመር ከዛም ለይቼ አላየው ሻምፒዮንስ ጊዜና ታመራላችሁ እንጂ ኧረ በጣም ይደብራል። በጾም ቀን ተጫውታችሁ ትሪ ከበላችሁ በኋላ ምን ልበሉበት ነው? እንደው 90 ደቂቃ ለመራገጥ ካልሆነ በስተቀር ለነገሩ ያነው እያላ ትሪ ምናምን ይወደዋል። አነስ ያለ ነገር ይወደዋል። ጎመን በስጋ ነው። ምንም እኔ ስጋው አልታየኝም። ትሪ ነው። ባዶ ትሪ ታቅፋለህ፣ አመቱን ባዶውን ትጨርሳለህ። ዛሬ ኮሚኒቲ ሺልድ ሲቲ ከአርሰናል ያው ኳስ ስለምንወድ እናየዋለን። ኳስ ስለምንወድ እሑድ ነው የት እንሄዳለን እናይላችኋለን። የጨዋታ ቀን ነው። ታላቁና ገናናው ክለባችን ዛሬ 11 ሰዓት ሲል ከማንቸስተር ሲቲ ከችላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 2-0 ላለው ያንተን ኮሜንት ላይ ጠብቃለሁ። በደንብ ኮፒ ሊንክ እና ሼር እያረካችሁ መልካም እድል ለታላቁና ገናናው ክለብ አርሰናል። ይሄ ዋንጫ ትልቅ እንደሆነ እኔ አውቃለሁ፣ ግን ለአርሰናል ደጋፊዎች ደግሞ ትልቅ እንደሆነም ስለማቅ ነገ ሚቺን ዋንጫ ለመንፈግ ኮሚኒቲ ሺልድ የዋንጫ ጨዋታ ከአርሰናል ጋር ጨዋታ ይኖርብናል ማለት ነው። አውቃለሁ ላይ ኮሚኒቲ ሺልድ ምናምን አይደለም ዋንጫችሁ እናንተ ሲቲ ማሸነፍ ራሱ ለእናንተ ከፕሪሚየር ሊግ የበለጠ ዋንጫ ነው። ገባ? ባለፈው አመት ምንም አይነት ሳታሸንፈኝ ያለፈው ማለት ነው። እና ትለጥፍ ያለሽ ነገር ምን ቢገርመው ነገር ይሄ ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ አርሱላችሁ ለሲቲም ለአርሰናል ደጋፊዎች ማለት ነው። ፎሎ ማድረጋችሁን እንዳትረሱ። በተለይ ሶ ጋይዝ የሲቲ ደጋፊዎች ምን ያክል ዝግጁ ናችሁ ያበደ ጨዋታ ለማየት አርሰናልን ስትለጥፉት ለማየት? የአርሰናል ደጋፊዎች ምን ያክል ዝግጁ ናችሁ አሁን ያለውን ሲቲ ለማየት ዝግጁ ናችሁ ወይ? በኤንዞ ማሬስካ ስር ያለውን ቲም ለማየት ዝግጁ ናችሁ ወይ ነው በቃ ጥያቄ ነው። የትኛው ግዢ ይሻላል የሚለው እናያለን ነገ ሜቢ ካስገባናችሁ። እሱንም እኮ በቢ ቡድን ተጫውተን እንዳናዋረድሽ። አይ ለማንኛውም ከዚህ ኮሚኒቲ ሺልድ በኋላ ፕሪሚየር ሊጋችን ይጀምራል። ይሄንን ዋንጫ ነፍጌሽ ነው ፕሪሚየር ሊግሽ ነው የምትጀምሪው። ከዛ በኋላ እንደተለመደው ለጥፍሽ በሁለተኝነት ሜቢ በሶስተኝነት ትጨርሻለሽ ማለት ነው ሲዝኑ። እኔ አንደኛው ነኝ። ዋንጫው ሁሉም የኔ ነው ዘንድሮ። ይሄን ቃል እንዳትረሱት። እኔ ከቋጠርኩኝና ከገመትኩኝ ገመትኩ ነው ታውቃላችሁ ብዙዎቻችሁ። ሶ ተዘጋጁበት አርሰናል ደጋፊዎች እና ጋይስ ፕሪሚየር ሊግ እየጀመረ ነው።
ትኬት የሚበላበት ቦታና ያበደ ዌብሳይት ከፈለጋችሁ ጋራንቲን ያደርጋችኋለሁ። ዲፖዚት 30 ሴኮንድ ዲፖዚት ዊዝድሮ በቴሌብር ብቻ ጥጥት ያለ ዲፖዚት አደራረጉንም ሬጂስተር አደራረጉንም ቪዲዮ ሰርተን ቴሌግራማችን ላይ ለቀላችኋል። ሊንኩንም አስቀምጠናል። ባኒ ፕሮሞ ኮድ ተመዘገቡ 600% እጥፍ ታገኛላችሁ ማለት ነው። የመጀመሪያ ዲፖዚታችሁ ሊንኩ ቴሌግራም ያለ የቴሌግራም ሊንክ ባዮ ላይ ታገኙታላችሁ። ቴሌግራም ስገቡ ደግሞ ታገኙታላችሁ ማለት ነው። የዌብሳይቱ ሊንክ ሬጂስተርም ዲፖዚት ማደራረግ ተለቆላችኋል። ካልሆነ ነባሲቲ ብላችሁ ከ700 በላይ ተከታይ ካለው የኔ ነው ማለት ነው። ጆይን አድርጉ። ፕሪሚየር ሊግ ይበላል። ኮሚኒቲ ሺልድ አያመልጠንም። ዛሬ ቅዳሜ እንኳን አያመልጠንም ነው ማለት ይመቻችሁ። የዋንጫ ቀን ሀቢቢ ቀለል ያለ የሚያሸልም ጥያቄ። ጨዋታው ስንት ለስንት ያልቃል? ኮሜንት ላይ ደቅ ታደርጋለህ። ማንቸስተር ሲቲ ያሸንፋል ብለህ የምትኮምት ሰው ማለት ነው አንተ ዘሉሃል። ከዛ ፎሎ ማድረግ አካውንቱ እንዳረሳ ሽልማት ይኖረዋል። እና ይሄን ጨዋታ እንዴት ነው በየት ነው የምናየው ምናምን የሚል ወግ አልፈልግም። እችን ዝም ብለህ ቴሌግራም ላይ ሰርች አድርገህ ከችበል እዛ የምታይበት ነገር ደቅ ተደርጎልሃል። ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረጋችሁ እንዳይረሳ። ኮሚኒቲ ሺልድ ጨዋታ ሲቲ ካሸነፈ ጀስት አንድ ተራ ቆርቆሮ እንደጨመረን ነው የምንቆጥረው። አርሰናል ከበላ ሀገር ሊዘጋ ይችላል። መስቀል አደባባይ ወጥቶ ሴሌብሬት ሊያደርገው ይችላል። ምክንያቱም ስታንዳርዳችን የተለያየ ነው። ለኛ ይሄ ተራ አንድ ትሪ ወይ ዝም ብሎ ፍሬንድሊ ጌም ብለህ ልትወስዶ ትችላለህ። ልክ እንደ ኤሚሬትስ ካፕ አይነት ነው የምንቆጥረው። ለእናንተ ግን ትልቅ ዋንጫ እንደሆነ ተስፋ አደርጋለሁ። ምክንያቱም ዮክሬሽ ሲጠየቅ ፍሬንድሊ ነው ብለህ ታስባለህ ሲባል ደንግጦ አይኑን አውጥቶ ምናምን እንዴት ምናምን አለ። ኤኒዌይ ፍሬንድሊም ሆነ አልሆነ እኔ ዋናው አንቺ መግረፌ ነው። ዘንድሮ ልክ አምና ማለት ነው። አምና አንድም ጌም እንዳላሸነፍኝ ታውቃለህ። ዋንጫውን በላሽ እንጂ ሆም አዌይ እና ፋር አዌይ ነው ገረፍኩሽ ታውቂያለሽ። አሁንም ከዚህ ከኮሚኒቲ ሺልድ ነው የምጀምረው፣ አንቺ መግረፍ ማለት ነው። ለማንኛውም ዋንጫው ምንም አይደለም፣ ለኛ በጣም ተራ ነገር ነው። ከበላን ብዙ ሴሌብሬት ተጫዋቾቻችን ራሱ ሲገረሙ ላታዩ ትችላላችሁ። በተቃራኒ በሌላ በኩል ምን ሊሆን እንደሚችል ያው መገመት ነው። ግን ዋናው አንቺ መግረፌ ነውና አርሰናል ይቅደም፣ ያቋጣሪ ይውደም። አሁኗ ደቂቃና ሰዓት ጀምሮ የአርሰናል ጸረ ቋጣሪያ ማህበር የሆነው አጸቋማ በይፋ ስራ መጀመሩን እያበሰርኳችሁ ዛሬ በሚደረገው የኮሚኒቲ ሺልድ የፍጻሜ ጨዋታ ላይ የኮሚኒቲ ሺልዱን ዋንጫ እንደ ስታርተር ነው የምንጀምረው። ገብቷችኋል? እንደ አፒታይዘር እንጠቀመዋለን። ለፕሪሚየር ሊጉንም ሆነ ለሻምፒዮንስ ሊጉ መንደርደሪያ ይሆነናል ማለት ነው። ስለዚህ አጸቋማ ሴንትራል ኮማንድ እያንዳንዱ የአርሰናል ደጋፊ ጨዋታው ላይ ትኩረት አድርጎ አርሰናልን እንዲደግፍ ያሳስባል። አርሰናል ይቅደም፣ ያቋጣሪ ይውደም። ዛሬ ምሽት 11 ሰዓት ላይ ማንቸስተር ሲቲ ከአርሰናል የፕሪሚየር ሊግ አሸናፊው ከኤፍኤ ካፕ አሸናፊው 11 ሰዓት ላይ በኮሚኒቲ ሺልድ ይጫወታሉ። የአርሰናል ካሸነፈ ይህንን ጨዋታ የወዳጅነት ጨዋታ ወይም ደግሞ ትርጉም የለሽ ዋንጫ ይባላል። ሲቲ የሚያሸንፍ ከሆነ ደግሞ የዓመቱ የመጀመሪያው ዋንጫ ሲቲ ያሸነፈ መባሉ አይቀርም። እሱን አስባችሁ ይህንን ጨዋታ። ከዚህ በፊት ብዙ ኮሚኒቲ ሺልድ በማሸነፍ አንደኛ ደረጃ ላይ ያለው ዩናይትድ ነው 21 አለው። ከዛ ሁለተኛ ላይ ያለው አርሰናል ነው 17 አለው። ከዛ ሊቨርፑል፣ ከዛ ሲቲ፣ ከዛ ቼልሲ። ስለዚህ ይህን ቪዲዮ ለእግር ኳስ ደጋፊዎች በሙላኩላቸው ያለፉት 50 አሸናፊዎች እነዚህ ናቸው። ያለፉት 10 ደግሞ እስከዚህ ድረስ ማየት ትችላላችሁ። በጉጉት ስንጠብቀው የነበረው ፕሪሚየር ሊግ ሊጀመር 5 ቀናት ቀርተውታል። ከዛ በፊት የምናሟሙቅበት ደግሞ ማለት ነው የራሳችን የሆነው ሳህኗ ብትሆንም ቤታችን ይዘናት የምንሄደው ኮሚኒቲ ሺልድ ደግሞ ዛሬ ከማንቸስተር ሲቲ ጋር እናደርጋለን። ያበደ ጨዋታ ማሟሟቂያ ኮሚኒቲ ሺልድ ስንጫወት እኔ በጣም ነው ደስ የሚለኝ ማለት ነው። ኤፍኤ ካፕን በልተን ይሁን ፕሪሚየር ሊግ ኮሚኒቲ ሺልድ ስንጫወት ደስ ነው የሚለኝ። ልጆቻችንን የምናይበት ሞቅ የምናደርግበት በአዲስ ኢነርጂ ወደ አዲሱ ሲዝን የምንሄድበት ነው እና የዛሬውን ጨዋታ በጉጉት ነው የምጠብቀው። እናሸንፋለን። ይሄ ጨዋታ እስከሚደርስ ድረስ እንዴት እንደቸኮልኩኝ ማለት ነው። ምክንያቱም ደግሞ ሲቲ በአርሰናል ላይ ነው የሚዝናናው። ሪያን ቺርኪ ይዝናናል፣ ሃላንድ ይዝናናል፣ ማንም ማይዝናና የለም። በርናንዶ ሲልቫ ወጣ እንጂ እሷ ራሷ በጣም ነበረ በአርሰናል የሚዝናናው ማለት ነውና እኛ ደጋፊዎች ራሱ በአርሰናል መዝናናት በጣም ኢንጆይ ማድረግ ስለለመድን ይሄ ጨዋታ አልደርስ ብሎኛል ማለት ነው። በቃ በአዲሱ አሰልጣኝ ደግሞ ለዛውም ማለት ነው በማሬስካ ፈታ ነው የምንለው። ሪያን ቺርኪ ስንት ኳስ ያንጠባጥባል። ኤርሊንግ ሃላንድስ ጸጉሩ ለቆ ነው ወይስ አስሮ ነው የሚያገባው ነው አሁን ጥያቄው። ነገ ግን ፈታ የምንልበት እቃቃዬ አርሴ እቃቃዬ መደበሪያዬ አርሴ መደበሪያዬ የምንልበት ሰዓት ስለሆነ እኔ አልደርስ ብሎኛል ወያላል እስከምንጨፈጭፈው ድረስ አሳሩን እስከምናበለው ድረስ እኔ በቃ አልደርስ ብሎኛል ማለት ነው። እናንተስ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። እችና ያችራዳ ልጆች ነገ የኮሚኒቲ ሺልድ ዋንጫ ጨዋታ አለብን።
እንደተለመደው እንደ ፕሪሚየር ሊጉ ሚዝ ያርገናት ሲቲን ማለት ነው 18ኛ የኮሚኒቲ ሺልድ ዋንጫችንን ይዘነው ወደ ኤሚሬት እንሄዳለን ማለት ነው። ስለዚህ ሁላችሁም ነገ ኮሚኒቲ ሺልድ ዋንጫውን ማለት ነው ዘና ፈታ ብለን ነው የምናየው። የአራዳ ልጆች ይመቸናል። ምርጥ ጨዋታና ምርጥ ዋንጫ እንደሚሆንልን ተስፋ አረጋለሁ። እዚህ ጋር ያስቀመጥኩላችሁን የተሰጠኝን የቻሌንጅ አቫና የሚለውን አካውንት ፎሎ እያረጋችሁልኝ ይመቻችሁ። ይሄ ጨዋታ የዋንጫ ብቻ አይደለም። በዚህ ጨዋታ ላይ አርሰናል በጣም እንደሚቸገር የምናይበት ጨዋታ ነው። ይሄ ብቻ አይደለም፣ ሲዝኑ ምን ያክል ችግር ውስጥ ሊገባ እንደሚችል ፍንጭ የምናይበት ጨዋታ ነው ብዬ አስባለሁ። ስለዚህ ጨዋታ እነግራችኋለሁ። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር በማድረግ ጀምሩት ማለት ነው። እኔ የአርሰናል ደጋፊዎችን ለማስደሰት በደመነፍስና በስሜት አላወራችሁም ማለት ነው። ስለዚህ እውነታውን እነግራችኋለሁ። እስከ መጨረሻው ግን አድምጡትና ተሳተፉበት። እንግዲህ በዛሬው ዕለት በኮሚኒቲ ሺልድ ዋንጫ አርሰናል አመሻሽ 11 ሰዓት ላይ ማንቸስተር ሲቲን የሚገጥም ይሆናል ማለት ነው። ሚኬል አርቴታ ኢንዞ ማሪስካ ጋር 3 ጊዜ ተጫውቷል። ምንም አይነት ድል የለውም። አንድ ጊዜ ኢንዞ ማሪስካ አሸንፏል። በተቀሩት 2 ጨዋታ አቻ ነው የወጣው። ይሄ ብቻ አይደለም፣ ማንቸስተር ሲቲን 13 ጊዜ ገጥሟል ሚኬል አርቴታ ማለት 8 ጊዜ ሽንፈትን አስተናግዷል። 2 ጊዜ ነው ድል ያለው። ከዚህ በተጨማሪ 3 አቻ አለው። በዚህም አይበቃም። የሚኬል አርቴታ ሪከርድ ደካማነት በዋንጫ ጨዋታዎች 4 ጊዜ የፍጻሜ ጨዋታዎችን መርቷል። 2020 ላይ ብቻ ነው የመጀመሪያውን ዋንጫ ማንሳት የቻለው ኤፍኤ ካፕ ቼልሲን በማሸነፍ ማለት። ከዛ በኋላ እንግዲህ በሊቨርፑል በማንቸስተር ሲቲ በኮሚኒቲ ሺልድ ዋንጫዎች ተሸንፏል። ባለፈው ሲዝን ደግሞ በአውሮፓ ሻምፒዮንስ በፍጻሜ በፓሪስ ሰንት ጀርመን ሽንፈት አስተናግዷል። የዋንጫ ጨዋታ ላይ ምን ያክል ደካማ እንደሆነ ሚኬል አርቴታን እንረዳለን ማለት ነው። በተቃራኒ ኢንዞ ማሬስካ 2 ጊዜ የፍጻሜ ጨዋታዎችን መርቷል በቸልሲ ማለት ነው። የኮንፈረንስ ሊግ የዋንጫ ጨዋታና እንዲሁም ደግሞ የዓለም ክለቦች የዋንጫ ጨዋታ መምራት ችሏል። በሁለቱም ድል አስመዝግቧል። የዋንጫ ጨዋታዎችን የማሸነፍ ምንም አይነት ችግር የለበትም ኢንዞ ማሬስካ ማለት ነው። ሌላው እንግዲህ ሁለቱም እጅግ በጣም ወሳኝ ተጫዋች በክረምቱ አስፈርመዋል። ጉማሬሽ እና አንደርሰንም ማለት ነው። የመሃል ሜዳ ጽድት ያለ የመሃል ሜዳ ተጫዋች አስፈርመዋል። እነዚህ 2 ተጫዋቾች በመሃል ሜዳው ላይ የሚታዩ ይሆናል ማለት ነው። አንደርሰን ግን ጨዋታን የመቀየር አቅም እንዳለው የምናይበት ጨዋታ ይመስለኛል። አርሰናል ግን ምን ያክል ችግር ውስጥ ሊገባ እንደሚችል እና በዛሬው ጨዋታ በእርግጠኝነት አርሰናል እንደሚቸገር ታያላችሁ። በእርግጠኝነት ማለት ምናልባት የአርሰናል ደጋፊ ሊንጫጩ ይችላል። እንግዲህ የጨዋታው ሂደት ይሄን ሊመስል ይችላል። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። እንደምነሽ ኧረ እንዴት ነሽ? ግራ ገባን እኮ የምሬን ነው ጋይስ፣ የምሬን። በዚህ በኩል ያለው ወይ በዚህ በኩል ያለው አንዱ ወይ ላሊጋ ወይ ቦንደስ ሊጋ ወይ ፈረንሳይ ሊጋ አይሆንም ጋይስ። ግራ ግብት አለ እኮ አሁን እናቴን፣ የምሬን ነው። ለቋጠሮ የማይመች ጨዋታ ሻው ማን ነው የሚቋጠረው? ግራ ነው እኮ ይገባን፣ የምሬን ነው። ፈላው በጣም አፈልታለች፣ የምሬን ነው። ለፈላው አልቋጠርም እንድታሸንፍ እግር ትበላለች እናቴ ትሙት፣ የምሬ ነው። ፈላው በእጁ ሲበላ እንጂ በትሪ ሲበላ አያምርበትም። እየረገጥኩ ነው የምነግርህ። ለወያለው ብቋጥር ደግሞ ዋንጫ ተጀመረ በአመቱ ይልሃል። 5ቱን ዋንጫ ይልሃል አጀማምሮ ላይ። ስለዚህ አሁን እንዴት አባት ይሉን ጋይስ፣ ግራ ግብት ካለን እኮ የምሬ ነው። በቃ የምር ዋንጫውን ሲያነሱት ይሰበር። በእውነት የምሬ ነው። በቃ ሊያነሱት ሲሉ አንደኛው በልቶ ሊያነሳው ሲል ወደ 2 ይበርገች። ከእኔ ቋጠሮ ነው እናንተ ቋጠሮ ኮሜንት አድርጉት ጋይስ። በደም ኮፒ ሊንክ ማሊያ ኦሪጂናል ማሊያዎች የምትፈልጉ ካላችሁ ደግሞ ክፍለ ሀገርም አዲስ አበባም ስልኬ ባይው ላይ ያለ ወይም ደግሞ 0922657453 ያኛው ካልሰራላችሁ ማለት ነው ደውሉ። ከ2 ዓመት እስከ አዋቂ ድረስ ኦሪጂናል ማሊያዎችን ናው ወንድማችሁ ያቀርባል። አበረታቱት፣ ደውሉ፣ አግዙት። ነገ ደግሞ አይዊሽ የራሱ ሱቅ ኑሮት ኑ ሱቄን መርቁልኝ ብዬ ማሊያ ቤት ከፍቼ ጠራችኋለሁ። እመኑኝ። አሁን ፕሪሚየር ሊግን የሚያክል ዋንጫ አንስተ አሁን ለዚህ ዋንጫ አሁን ኤፍኤ ካፕን ላነሳ ቢሆን ቢያንስ ሊቀራረብ ይችላል ዋንጫው። አላቅም ግን ፕሪሚየር ሊግ ይህንን የሚያህል ባለ ትላልቅ ጆሮ ዋንጫ አንስተ እንዲስታይ ረቀል በጣም እንጃ እኔ እንዴት ይህን ዋንጫ እንደምንመለከተው አላቅም። ግን ዞሮ እንደ አንድ አቋም መለኪያ ምናምን እናየዋለን። ፕሪሚየር ሊጉን ለመጀመር ገድ የምንልበትን ጨዋታ እንጀምረዋለን ብዬ አስባለሁ። ነገ ለማንኛውም ተፍታ ብለን ተጫዋቾቻችን አቋማቸው ምንድን ነው፣ ክለባችን ምን አይነት አቀራረብ ይዞ መጥቷል ምናምን ነው እንጂ ኤፍኤ ካፑን አሁን እዚህ ትሪ ላይ ብታስቀምጠው በቃ በጣም ጽድት ያለ ዋንጫ ምናምን ነው የሚሆነው። ማን ግን ያንም ያህል ዋንጫ ስለዚህ ስታሳርፍ ምናምን አይመጣውም። ስለዚህ
እንዴት ነው ግን? እስቲ የገነርስ ፋሚሊ እስቲ ሀሳብ አስተያየታችሁን ከዚህ ምንድን ነው ኮሚኒቲ ሺልድ ከምትሉት ዋንጫ ጋር ማን ይቀራረባል? ለፕሪሚየር ሊጉ ሀሳብ ስጡበት።